ክቡር አቶ ጥላሁን ከበደ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር እንዲሁም የዕለቱ የክብር እንግዳ ክብርት ሰላማዊት ካሳ የኢፌዴሪ ቱሪዝም ሚኒስትር፣ ክብርት ሻዊት ሻንካ የኢፌዴሪ ባህልና ስፖርት ሚኒስትር፣ ክቡር አቶ ገብረ መስቀል ጫላ በደቡብ ኢትዮጵያ የብልጽግና ፓርቲ ጽህፈት ቤት ኃላፊ፣ ክቡር ረዳት ፕሮፌሰር ሳሙኤል ተሰማ የወላይታ ዞን ዋና አስተዳዳሪ፣ ክቡራንና ክቡራት የደቡብ ኢትዮጵያ አመራሮች እንዲሁም በፌዴራል ደረጃና በሕዝብ ተወካዮች ምክር ቤት በተለያየ አመራር ላይ የምትገኙ እንዲሁም ደግሞ ሰፊው የወላይታ ሕዝብና የአጎራባች ዞኖችና ወረዳዎች አመራሮች እና ተወካዮች፣ ከሁሉ አስቀድሜ የወላይታ ሕዝብ መገለጫ የሆነው የጊፋታ በዓል በዲሴምበር 8 በኒው ዴልሂ በተካሄደው 20ኛው የማይዳሰሱ ባህላዊ ቅርሶች ጥበቃ የበይነ መንግስታቱ ጉባኤ በሰው ልጅ ወካይ የማይዳሰስ ቅርስ ተብሎ በዝርዝሩ በመካተቱና በዓለም አቀፍ ደረጃ በመመዝገቡ እንኳን ደስ አላችሁ፣ እንኳን ደስ አለን። ዛሬ ብዙ የምናገረው ነገር የለኝም። 3 ነገሮችን ብቻ ነው። አንደኛው መስከረም ላይ እዚህ ስንገናኝ ብዙ ጉጉት ነበረ፣ ብዙ ፍላጎት ነበረ። ያኔ ይሆናል ብለን ባሰብነው መሰረት ከፋይሉ ጥራትም አኳያ በገመገምነውና እዚህ መድረክን በተናገርነው መሰረት ጊፋታ የሰው ልጅ ወካይ ቅርስ ሆኖ እዚህ ስላደረሰን እሱን በመስሪያ ቤቴ ስም ለማመስገን ነው። ሁለተኛው ዛሬ እዚህ ላይ ቁመን ጊፋታን የምናከብርበት አልፈን የመመዝገቡን የምናከብርበት፣ ሁለተኛ ደግሞ ከኢትዮጵያ አልፎ ከአፍሪካም አልፎ ለዓለም ቅርስ ሊሆን የበቃው ለዘመናት በርካታ ትውልዶች እየተወራረሱ ከዘመን አቆጣጠሩ ከበዓሉ አልባሳት እንዲሁም ደግሞ ከሚደረጉ የድጋፍ የይቅርታ እነዚህ ሁሉ የበዓሉ እሴቶች እኛ ዘመን ስላደረሱ ነውና ትልቅ ምስጋና ለነሱ አቅርቡልኝ። ያለነሱ ዛሬ ቁመን እዚህ ላይ ለመናገር ባህላችን ያለን ላለንም ይሄን አበርክተናል ለማለት ስለማያስችለን ነው። ሁለተኛው ነገር ማስመዝገብ ችለናል። እንግዲህ እሱ ትልቅ ደስታ ነው። ግን ካስመዘገብን በኋላ 2 ነገሮች አሉ። አንደኛ ከኛም አልፈን የዓለም ሀብት ስላደረግነው የአሁኑ ትውልድ ይሄንን በዓል ከነ ሙሉ ሴቱ የመጠበቅ እና ለትውልድ የማስተላለፍ አደራ አለበት። ይሄን አደራ የግድ ሁላችንም መቀበል ይኖርብናል። መጠበቅ ስንል ሌላው እንግዲህ ዩኔስኮ ዛሬ ተመዘገበ ብሎ እጁን አጣጥፎ አይቀመጥም። በየ5 ዓመቱ ሪፖርቲንግ ሳይክል አለው። ትልቅ ቅርስ ነው፣ ከኔ አልፎ የሰው ልጅ ቅርስ መሆን አለበት ብላ ኢትዮጵያ ካስመዘገበች በየ5 ዓመቱ ይሄ በዓል በምን አይነት ተጠበቀ፣ ከትውልድ ትውልድስ እንዴት እየተላለፈ ነው የሚለውን ነገር መልሶ መመልከቱና መገምገሙ ስለማይቀር በየደረጃው ያለን የባህል ሰዎች፣ የቱሪዝም ሰዎች እንዲሁም ደግሞ የበዓሉ ዋና ባለቤት የሆነው የወላይታ ሕዝብ ትልቅ አደራ አለበት። ይህንን በዚህው ለማሳወቅ ፈልጌ ነው። ከዛ ውጭ እንግዲህ ትልቁ ነገር ጊፋታ ላለፉት 5-6 ዓመታት ፋይሉ ሲሰናዳ ብዙ ምክክሮችን ስናደርግ ቆይተናል። ዛሬ ይሄንን ስኬት በምናስመዘግብበት ጊዜ የተወሰኑ አካላትን እና
የባህሉን ባለቤት ህዝቡን በመጥቀስ እንዳመሰግን ይፈቀድልኝ። አንደኛው ትልቁ ምስጋና የሚሄደው እንግዲህ ባህል ባለቤት አለውና የወላይታ ህዝብ ይሄንን እስካሁን ድረስ ስላቆየ ትልቅ ምስጋና ለራሳችሁ ስጡልኝ። ሁለተኛ በቀድሞ የደቡብ ህዝቦች እና ብሔር ብሔረሰቦች ክልል ጀምሮ በባህል ቢሮ፣ በወረዳ ደረጃ፣ በዞን ደረጃ የተሳተፋችሁ እንዲሁም ደግሞ አሁን የደቡብ ኢትዮጵያ ክልልም ከተቋቋመ በኋላ ይሄንን በመከታተል ከርዕሰ መስተዳድሩ ጀምሮ ከዞን አስተዳዳሪ ትልቅ አስተዋጽኦ ላደረጋችሁ ባለሙያዎችም አመራሮችም ምስጋና እናቀርባለን። ሶስተኛው ለራሴ ተቋም ለኢትዮጵያ ቅርስ ባለስልጣን ሞቅ ያለ ምስጋና ብትቸሩ ጥሩ ነው። የኢትዮጵያ ቅርስ ባለስልጣን ባለፉት 7 ዓመታት ጊዜ ብቻ እንኳን 7 ቅርሶችን በዓለም አስመዝግቧል። ጊፋታ 7ኛው የማይዳሰስ ቅርስ ነው እና ይሄን መስሪያ ቤትም አመስግኑልኝ። ሌላው 2 አካላት በጣም ትልቅ ሚና የተጫወቱ ከኤክስፐርቶችን ከመጡ ውጪ በፓሪስ ፈረንሳይ የሚገኘው የኢትዮጵያ ኤምባሲ ትልቅ አስተዋጽኦ አድርጓል። እሶቹን አንሱልኝ። ከሁሉ በበለጠ ግን ይሄ ፋይል ከተላከ በኋላ በግምገማው ሂደት የሚነቀፉ ነገሮችን ብቻ ለይቶ ሳያወጣ በዚህ በኩል አስተካክሉ፣ ይሄኛው ላይ የምትጨምሩት ነገር ይኖራል፣ በዚህ በኩል ደግሞ እንደገና የሚሟላ ተጨማሪ አምጡ እያለ ፋይሉ ህንድ እስከሚደርስና በጉባኤ እስከሚጸድቅ ድረስ ትልቅ አስተዋጽኦ ላደረገው ለኢቫሉዌሽን ቦዲው ዩኔስኮ እና ለሴክሬታሪያቱ ትልቅ ምስጋና አቅርቡልኝ።